መንፈሳዊነትን ማስቀጠል የሚል ነው። መንፈሳዊነትን ማስቀጠል ማለት ምን ማለት እንደሆነ ዛሬ መግቢያውን ብቻ አዘ ኢንትሮዳክሽን እናያለን። ዛሬ መግቢያውን ብቻ እናያለን። ብዙ ሰዎች በአንድ ወቅት መንፈሳዊ ናቸው፣ በሌላ ጊዜ ደግሞ ስጋውያን ሆነው እናገኛቸዋለን። በአንድ ወቅት ይጸልዩ ነበር፣ በአንድ ወቅት ደግሞ ጸሎት አቁመው እናገኛቸዋለን። በአንድ ወቅት እግዚአብሔርን ያመልኩ ነበር፣ በአንድ ወቅት ደግሞ ሌላ አምላኪ ሆነው እናገኛቸዋለን። በአንድ ወቅት መልካም ሰዎች፣ በጣም የተመሰከረላቸው በጽድቅ የሚኖሩና እንደ እግዚአብሔር ፈቃድ የሚኖሩ ሰዎች ሆነው እናገኛቸዋለን። በአንድ ወቅት ደግሞ ጭራሽ ኦድ የሆነ ህይወት ውስጥ ገብተው እናገኛቸዋለን። ለምንድን ነው መንፈሳዊነታቸው ያልቀጠለ? መጽሐፍ ቅዱስ መንፈሳዊነታቸው ስላልቀጠሉ ሰዎችና መንፈሳዊነትን ስላስቀጠሉ ሰዎች በጣም በስፋት ይነግረናልና እኔና እናንተም ዛሬ መንፈሳዊነታችን ቀጥሎ ጌታችንን አንድ ቀን ፊት ለፊት እንድናየው የሚመጣውን ጌታ፣ ያንን የክብር ጌታ፣ ያንን የክብር ንጉሥ ሊገለጥ ያለውን ክርስቶስ ኢየሱስን አንድ ቀን ፊት ለፊት እንድናየው መንፈሳዊነታችን ሊቀጥል ይገባል። ጳውሎስ ሲናገር በመገለጡ እንዳናፍር ይላል። በመገለጡ እንዳናፍር ጌታ ኢየሱስ በቅርብ ይገለጣል። ያለ ሰዎች ቀጠሮ ይገለጣል። በራሱ ጊዜ ይገለጣል። ሲገለጥ ግን በመገለጡ እንዳናፍር ወይንም ደግሞ እንድንነጠቅ ቤተ ክርስቲያኑን ክርስቶስ ሊወስዳት ይመጣል። ሙሽራውን ሊወስድ ይመጣል። ስለዚህ መንፈሳዊነታችን ካልቀጠለ ግን በመገለጡ ልናፍር እንችላለን፣ ላንነጠቅ እንችላለን፣ በጌታም ፊት ላንቆም እንችላለን። ወይንም ደግሞ የጀመርነውን የክርስትና ጉዞ የክርስትና ሕይወት በመልካም ጀምረን በመልካም ላንፈጽም እንችላለን። ስለዚህ መንፈሳዊነትን እንዴት ነው የምናስቀጥለው? እስኪ ሕዝቅኤል ምዕራፍ 47 ላይ ያለውን የእግዚአብሔርን ቃል ላንብብና ጸልየን ወደ እግዚአብሔር ቃል በጥልቀት እንገባለን። ሕዝቅኤል ምዕራፍ 47 ቁጥር 1 እስከ 6 እንዲህ ይላል። ወደ መቅደሱ መዝጊያ መለሰኝ፣ እነሆ ውሃው ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱም ወደ ምስራቅ ይመለከት ነበር። ውሃውም ከቤቱ ከቀኝ ወገን በታች በኩል በመሰዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ፣ በስተውጭም ባለው መንገድ ወደ ምስራቅ ወደሚመለከተው በስተውጭ ወዳለው በር አዞረኝ። እነሆ ውሃው በቀኝ ወገን ይፈስ ነበር። ሰውየው ገመዱን ይዞ ወደ ምስራቅ ወደ 1000 ክንድ ለካ፣ በውሃው ውስጥ አሻገረኝ። ውሃው እስከ ቁርጭምጭሚት ደረሰ። ደግሞም 1000 ለካ፣ በውሃው ውስጥ አሻገረኝ። ውሃውም እስከ ጉልበት ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ወገብ ደረሰ። ደግሞም 1000 ለካ፣ ልሻገረው የማልችል ወንዝ ሆነ። ውሃውም ጥልቅ ነበር፣ የሚዋኙበት ውሃ ነበር። ሰው ሊሻገረው የማይችል ወንዝ ነበር። እስኪ እንጸልይ። እየጨመረ እየቀጠለ ሙላቱ እየቀጠለ ልሻገረው የማልችል ጥልቅ ወንዝ ሆነ ይላል። መንፈስ ቅዱስ እንዲያስተምረን እስኪ እንጸልያለን። የአባቶቻችን አምላክ ያለህና የነበርከው ዛሬም አንተ አዲስ ነህ። ዘመናትና ጊዜ ትውልድና ታሪክ ቀይሮህ አያውቅም። ለሙሴ እንዲህ አልከው፣ ያለና የነበረ የሚኖር እባላለሁ አልከው። አንተ ያለህ ደግሞ የነበርከው ሁል ጊዜ አዲስ የሆንከው እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል ቃልህ። የልጆችሽ ሰላም የበዛ ይሆናል ነው የሚለውና መንፈስ ቅዱስ ካንተ የሚማር ሰላሙ ይበዛል። ዛሬ በጌታ በኢየሱስ ስም መንፈሳዊነታችንን እንዴት ማስቀጠል እንዳለብን
እንዴት ከክብር ወደ ክብር መሻገር እንዳለብን፣ እንዴት ከወገብ እግዚአብሔር ሆይ ከቁርጭሚት እስከ ጉልበት፣ ከጉልበት እስከ ወገብ፣ ከዚያም እስከ ደረት እንዴት እየለካ እነሆ ወደ ሙላት እንዳስገባው ወደ ሙላቱ እንዳስጠጋው ቃልህ እንደሚነግረን ዛሬ ማጋሴክረ ለበጂኒያ የጌታ መንፈስ ቅዱስ አቤቱ ወገኖቼ ከሙላት ወደ ሙላት ከክብር ወደ ክብር ሁኔታው ሳያደክማቸው ነገሮች ሳያደክሟቸው ወደ ሙላት ወደ ጥልቅ ፈቀቅ ማለት እንዲችሉ ጸጋህ በኢየሱስ ስም እንዲለቀቅ እንድታስተምረን በቃልህ እውቀትና በኃይልህ በታላቅነትህ በሙላትህ እንድትሞላን በኢየሱስ ክርስቶስ ስም ጸለይ። ቃልህን አስተምረን በኢየሱስ ክርስቶስ ስም አሜን። ለበጉ ክብር ይሁንለት።